ተመልካቾቻችን ወደ መዝናኛችን ላይ ነው የምትገኙት። አምራችና አገልግሎት ሰጪ ተቋማትን ወደ እናንተ የምናደርስበት የጉብኝት ሰዓታችን ላይ እንገኛለን። በዛሬው የጉብኝት ሰዓታችን አየር ጤና አደባባይ ከፍሎ በሚገኘው ስፍራ አካባቢ እየተገነባ ያለ የሞን ሪል ስቴትን ጎልደን ኮምፓውንድ ለመጎብኘት መጥቻለሁኝ። በዛሬው ዕለት ሙሉ በሙሉ ወይም 100% ክፍያ ለፈጸሙ ደንበኞቻቸው ሱቅ ርክክብ ያደርጋሉ። ርክክቡን ወደ እናንተ እናደርሳለን። ሌሎች አፓርትመንቶች ምን ይመስላሉ? ግንባታቸው ያልተጠናቀቀም የተጠናቀቀም ሱቆች መቼ ለደንበኞቻቸው ይተላለፋሉ? ወደ እናንተ አደርሳለሁኝ። ቆይታ እናደርጋለን። ገባ ብለን ወለሎቹን፣ ሱቆቹን ምን ቁመና ላይ እንዳሉ እንመለከታለን። የቁልፍ ርክክቡን ወደ እናንተ አደርሳለሁኝ። ቆይታችሁን ከኛ ጋር አድርጉ። መወዳ መዝናኛችን ላይ የጉብኝት ሰዓት ላይ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ተከታተሉ። ሰላም እንኳን በደህና መጣሽ ወደ ሞን ሪል ስቴት። ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? መልካም። ገባ ብለን ቆይታ እናድርግ። ክቡራትና ክቡራን፣ ሞን ሪል ስቴት እንግዲህ አየር ጤና አደባባይ አካባቢ እያስገነባ ያለውን የመኖሪያ ቤትና የሱቅ ርክክብ የሚያደርግበት ቀን ላይ ነው የምንገኘው። ቆይታ ለማድረግ ያለውን ሁኔታ ወደ እናንተ ለማድረስ እዚህ ይገኛለሁኝ። አብራችሁን ቆዩ። መረጃዎች ታገኛላችሁ። ደስ ብሎኛል። እንኳን ደስ ያላችሁ። ዛሬ ልዩ ቀናችሁ ነው። እናንተም እንደ ድርጅት የስኬታችሁ ቀን ነውና እውነት ነው። እንተዋወቅ። ማን ልበል? ስሜ ኤፍሬም ወልደማኑኤል ይባላል። የሞን ሪል ስቴት ዋና ስራ አስኪያጅ ነኝ። ኦኬ። እስቲ ትንሽ ነገር ንገረን ስለ ሞን። መቼ የተጀመረ ግንባታው፣ በተለይ እዚህ አካባቢ ያለው ሳይት መቼ የተጀመረ፣ ምን እየተሰራ ነው ያለው፣ ምንድነው መስራት የታሰበው? ሞን ሪል ስቴት የተቋቋመው በ2015 ዓመተ ምህረት በሁለት የግል ባለሀብቶች ነው። ኖርማሊ ከተመሰረተ ጀምሮ የተለያዩ ስራዎችን ሲሰራ ቆይቷል። አሁን ባለንበት አየር ጤና ሳይት ጎልደን ቪሌጅ ኮምፓውንድ እየገነባ ነው የሚገኘው። ጎልደን ቪሌጅ ኦኬ። ጎልደን ቪሌጅ ያስባለበት የተሻለ ፋሲሊቲዎች ያሉት ኮምፓውንድ ነው እየገነባ ያለው። 5 ህንፃዎችን ነው በዚህ ኮምፓውንድ ውስጥ የሚገነባው። የተለያዩ ፋሲሊቲዎች ያላቸው የንግድ ማዕከሉ እዚሁ ህንፃ ላይ ያለ የንግድ ማዕከሎች አሉ። ከዛ ባሻገር ራሱን ችሎ ደግሞ አንድ ህንፃ የንግድ ማዕከል ሙሉ ለሙሉ የንግድ አገልግሎት የሚሰጥ ህንፃ አለው። ሌሎች 4 ህንፃዎች ደግሞ የንግድ ማዕከልና ተጨማሪ ደግሞ የመኖሪያ አፓርትመንቶችን እስከ G20 ድረስ የያዙ አፓርታማ ግንባታዎችን ጭምር እያከናወነ ነው ያለው። ከኮምፓውንዱ አንፃር ኖርማሊ የተለያዩ ፋሲሊቲዎች በህንፃው ውስጥ እንዳሉት ሆኖ ከዛ በተጨማሪ ደግሞ አካባቢው ደግሞ ለመኖሪያ ምቹ የሆነ የተለያዩ በቅርበት የእምነት ተቋማቶች የሚገኙበት፣ የልጆች ትምህርት ቤት የሚገኙበት፣ ለከተማው ቅርብ በሆነ ቦታ ላይ መዘጋጀቱ ይሄ ኮምፓውንድ እንዲገነባ መሆኑ አንዱ ጎልደን ያስብለዋል በትክክል። ከዛ ባሻገር ደግሞ የራሱ የከርሰ ምድር ውሃ ያለው እያንዳንዱ ህንፃው ላይ የሚኖር ነዋሪ የራሱ የመኪና ማቆሚያ ቦታ የተዘጋጀለት፣ እንደዚሁም ማብራት በተመለከተ ያው ከተማችን ላይ አንዱ ኢሹ የሚደረጉ ጉዳዮች ነው። የራሱ የሆነ ዲዝል ጄኔሬተሮች የተገጠመለት ህንፃ ነው። በተለያየ አግባብ ደግሞ ህንፃ ውስጥ የሚኖሩ ነዋሪዎቹ ልጆቹን እዚሁ እንዲያዝናና የአረንጓዴ ኤሪያዎች፣ የስፖርት ማዘውተሪያ የመሳሰሉትን ፋሲሊቲዎች ያዘጋጀ ወይንም ያቀፈ ኮምፓውንድ ስለሆነ ለዛ ጎልደን ቪሌጅ ብለነዋል ማለት ነው። ጥሩ። ይሄ እንደ መነሻ ይዛችሁ እንደ ሀሳብ ይዛችሁ የተነሳችሁት ነገር ነው። አሁን ምን ላይ ነው? አሁን ባለው ሂደት የዛሬ እንደ ቀኑም ጭምር የኮሜርሻል አገልግሎት ወይም ቢዝነስ የሚባለውን ኤሪያ ከቨር ባደረገ ሁኔታ ግንባታዎችን አጠናቀን ለደንበኞቻችን ያስረክበናል ወይንም እያስረከብን ያለንበት እለት ላይ ነው አንቺም የተገኘሽው። ከዛ ባሻገር ደግሞ በቀጣይ በእቅዳችን ውል በገባነው አግባብ ከደንበኞች ጋር በሰጠነው ቃል መሰረት ደግሞ ሌሎች የመኖሪያ አፓርትመንቶችንም ጭምር እየገነባን ያለንበት ሁኔታ ነው ያለው። በአጠቃላይ አሁን ባለው ሂደት 2 ህንፃዎች ወደ ግንባታ የገቡበት እና የሱቅ ግንባታዎችን አጠናቀን እየሰጠን ያለንበት ሁኔታ ነው ያለው። ሌሎችም በዛሬው ቀን ደግሞ 2 አዳዲስ እዚሁ የኮምፓውንዱ አካል የሆኑ 2 ህንፃዎችን ደግሞ የግንባታ ሂደት ይፋ ያደረግንበትና ያስጀመርንበት እለት ላይ ያለ። ምን ያህል ባለ ሱቆች ሱቃቸውን ተረከቡ? ለምን ያህል ውስጥ ደግሞ በቀጣይ ለማስረከብ አቅዳችኋል? እኛ እንደ ድርጅት እዚህ አሁን የምንገኝበት ህንፃ ላይ ያሉትን ሱቆች በሙሉ አጠናቀናል። ነገር ግን 100% የከፈሉ ሰዎች ወደ 25 የሚጠጉት ዛሬ ያው አስረክበናል ማለት ነው። በቀጣይ ደግሞ በቅርብ ጊዜ ውስጥ
ደግሞ የቀሩትን ጭምር ያው እኛ የሚጠበቅብን አድርገናል። ሌሎች ደንበኞቻችን ደግሞ የሚጠበቅባቸውን ሲያሟሉልን ቀጥታ ወደ ማስረከቡ ስርዓት ነው የምንገባው ማለት ነው። ተመልካቾቻችን እንግዲህ በዛሬው ዕለት በሚደረገው ርክክብ የመድረክ ዝግጅቶች አሉ፣ ሌሎች ፕሮግራሞች ይኖራሉ። ወለሎቹን ዞር ዞር እያልን እናያለን። ምን ላይ ናቸው፣ ምን አዲስ ነገር አለ ወደ እናንተ እናደርሳለን። አብራችሁን ቆዩ። እነዚህ የምትመለከቻቸው ሱቆች እነዚህ ናቸው፣ መደዳ ማለት ነው። እነዚህ መደዳ ላይ ያሉ ሱቆች ጊዜ ነበሩ፣ የማስረከቢያ ጊዜ ነበረ። ነገር ግን እኛም ከጊዜያችንም ፈጠን ብለን ለማስረከብ ነው ጥረት እየተደረገ። ምን አገዛችሁ እንደዛ ለማድረግ? በርካታ ሪል ስቴቶች የሚተቹበት አንዱ ነገር ይሄ ነው። እውነት ነው። እናደርሳለን ባሉት ጊዜ አለማድረስ፣ ጥራቱንም አለመጠበቅ ወይም ደግሞ የይድረስ ይድረስ እና በፍጥነት መገንበት ጥራቱን ያልጠበቀ ነገር ብዙዎቹ የሚነሱት ከዚህ ጋር ነው። እውነት ነው። እናንተን ምን አገዛችሁ? ከምንም በላይ የዕለት ተዕለት ክትትል ነበረው። ይሄ ሲጀመር በባለቤቶቹ የዕለት ተዕለት ክትትልና ውሳኔ የሚሹ ጉዳዮች በሰዓቱ እየተወሰኑ ጭምር እንደሄዱ የማድረግ ነገር ነበረው። በሁለተኛ ደረጃ ደግሞ በአቅርቦት ደረጃ እቃዎችን ለሚገነባው አካል ከማቅረብ አንጻር መወሰን የሚገባቸው ውሳኔዎች እየተወሰኑ ጭምር እቃዎች እንዲቀርቡ መደረጉ ፍጥነቱ በበለጠ እንዲሄድ የማድረግ ሂደት። ይህ ማለት ባለንብረቶቹ ገንዘባቸውን ቀድሞ መክፈላቸው ለዚህ አግዟቸዋል። በትክክል እሱ ብቻ አይደለም። ለግንባታው የሚያስፈልጉ እቃዎች ቀድሞ ነበር የሚዘጋጁት ምንም ምክንያት እንዳይኖር። ሁለተኛ በየጊዜው የስራው ሁኔታ እየተገመገመ እየታየ ጭምር እዛው ኦንስፖት ነገሮች እንዲሄዱ የማድረግ ስራ ይሰራ ነበር። እሱ አግዞናል ብለን እንወስዳለን። ሙሉ ትኩረታችንን በህንፃው ግንባታ ላይ ማድረጋችን፣ የተሻለ የግንባታ ሂደቶችን የሚያሳኩልን አማራጮች ይዘን መግባታችን የተሳካ ግንባታ ሂደት እንዲኖረን ደንበኞቻችንም እንዲደሰቱ ጥራቱን የጠበቀ ግንባታ ጭምር ለማከናወን ሰፊ ርብርብ የተደረገበት ነው። እነዚህም ሱቆች ናቸው አይደል? በትክክል እየገባን ከዚህ በኋላ የቀረን የሚባለው የአንድ ቀን የሁለት ቀን ስራ ሱቆችን መክፈልና ፓርቲሽን ማዘጋጀት ነው። ከዛ ባለፈ እንደዚህ በምታዩ ጥንቅቅ ብሏል። በምን ያህል ጊዜ ውስጥ ስራ ይጀምራሉ ብላችሁ ጠብቃላችሁ? ባለሱቆቹ ንግግር አድርገን ነበረ። በጣም ነው ደስተኞች ሆነው ወደ ለመግባት ጭምር። ሁለተኛ የስራ ማስጀመሪያ ሁሉ አዘጋጅተናል። ምን ማለት ነው? ስራ ማስጀመሪያ ወደ ንግድ ስራ እንዲገቡ ጭምር እሱን ሁሉ አጠናቀን ነው ዛሬ የጠበቅናቸው። እሱ ሁሉ በጣም ሰርፕራይዝ አድርጓቸዋል። በጣም ሁሉንም ነገር በእቅዳችን መሰረት ለመስራትና ለመፈጸም ነበረ ስንተጋ የነበረው። በዚህ አጋጣሚ ግንባታውን ያጠናቀቁ ወይንም ከውስጥ መስራት የሚገባቸውን ነገሮች የጨረሱ ሱቆች ወደ ስራ እንዲገቡ ሁሉ እሱን የማስፈቀድ ስራ ሪል ስቴቱ አጠናቋል። ስለዚህ በአጭር ጊዜ ውስጥ በተነጋገሩን አግባብ መሰረት በሁለት ወራቶች ውስጥ የቀረውን የውስጥ ስራ እነሱ ያጠናቃሉ። ቀጥታ ንግድ ማዕከሉ ወደ ስራ የሚገባበት ሁኔታ ይፈጠራል ብለን እንጠብቃለን። ሌሎቹ አፓርትመንቶቹ ምን ላይ ናቸው? ምን ያህሎቹ ተሽጠዋል? ምን ያህሎቹ ደግሞ አሁን ለገዢ ክፍት ናቸው? ያው በአብዛኛው ግንባታ ላይ አሁን ያለውን ነው እኛ እየገነባነውን ነው እየሸጠን ያለ ነው። ሁለተኛ ነገር አሁን እየሄድን ባለንበት ሂደት ዛሬ ሁለት አዳዲስ ግንባታዎች ወይንም ህንፃዎችን ይፋ እናደርጋለን። በሁለተኛ ደረጃ ሁለቱ ህንፃዎች ላይ ግን ይሄ እንደምታዩ የንግድ ማዕከሉ 8 ወራት ያህል ጊዜ እየቀረው አጠናቀን አስረክበናል። የአፓርትመንቶችም ግንባታ ፈጣሪ መሰረት አድርገን እኛም መስራት የሚገባን ነገር መሰረት አድርገን በዚህ ዓመት ማብቂያ ላይ ሙሉ ለሙሉ አጠናቀን ለገዢዎቻችን እንደገና ደግሞ ሁለተኛ የደስታ ምንጭ ለመፍጠር እየሰራ እንገኛለን። በተመሳሳይ ሁኔታ ከጎን ያለው ህንፃም ጭምር
በእቅዱ መሰረት እየተፈጸመ ነው ያለው። ከእቅዱ አስቀድመን ደግሞ ለመጨረስ ስራዎች እየሰራን ያለንበት ሁኔታ ነው ያለው። ስለዚህ እኔ መሰለ ጥራቱን ጠብቆ የሚዘጋጅ አፓርትመንትና ሱቆችን በርካቶች ይፈልጋሉ። በተለይ ደግሞ በአቅራቢያቸው እንዲገኙ የሚፈልጉ ይኖራሉ እና እናንተ ደግሞ አሁን ለጊዜው ያላችሁት እዚሁ አየር ጤና አካባቢ ነው ያላችሁት እና በዚህ ልክ ጥራትና ቅልጥፍና የሚዘጋጁ ሱቆችና አፓርትመንቶችን አብዛኞቹ ይፈልጋሉ። ስለዚህ ሌላ አካባቢ ቀረብ ብላችሁ እንድታዘጋጁላቸው እንድትሰሩላቸው የሚፈልጉ በርካታ ተመልካቾች ይኖራሉ እና ቀጣይ መዳረሻችሁ የት ነው? ከዚህ አካባቢ ቀጥሎ ወዴት ነው የምትሄዱት? የት ነው የምትገነቡት? ጎልደን ኮምፓውንድ የት እንጠብቅ? ጥሩ ጥያቄ ነው። በመጀመሪያ ደረጃ እጃችን ላይ ያለው ቃል የገባንላቸውን ደንበኞቻችንን ቃልን ለመጠበቅ እዚህ ያለውን ግንባታ በተገቢው ጥራትና በወሰድነው ጊዜ ባቀድነው ጊዜ ማጠናቀቅ ነው የመጀመሪያው እቅዳችን። በሁለተኛ እቅዳችን አንቺም እንዳነሳሽልኝ በከተማችን አዲስ አበባ በተለያዩ ኤሪያዎች ላይ የመገንባት እቅድ አሉን። እሱን ቀጣይ የምናይበት ሁኔታ ነው የምንወስደው ማለት ነው። በሁለተኛ ደረጃ ደግሞ ከከተማችንም ውጪ በሌሎች የሀገራችን አካባቢዎች ላይ የደንበኞችን ፍላጎት የዜጎችን ፍላጎት መሰረት አድርገን ወደ ግንባታ ሂደት የምንገባበት ሁኔታ ነው የሚኖረው። ኦኬ፣ መልካም። ስለዚህ ለደንበኞቻችሁ በተለይ ደግሞ ከእናንተ ጋር እየሰሩ ላሉ ገንዘባቸውን ኢንቨስት አድርገው እናንተ ጋር እየሰሩ ላሉ ደንበኞቻችሁ የምትሏቸው ነገር ካለ እንስማና እንለይ። ያው አንዱ የዛሬው ነገር አንዱ ማሳያ ነው ብለን እንወስዳለን። የምትመለከችው የንግድ ማዕከል የማጠናቀቂያ ወይንም የማስረከቢያ ጊዜ እያለን ነው አጠናቀን ዛሬ ለማስረከብ ፕሮግራም የያዝነው። በዚህ ሂደት አሁን በያዝነው ሁኔታና በያዝነው ፍጥነት ከሄድን በእርግጠኝነት ሌሎችም ህንፃዎች በተመሳሳይ ሁኔታ ተጠናቀው ለደንበኞቻችን የምናስረክብበት ሂደት በቅርብ ጊዜ እንመለከተዋለን ብዬ አስባለሁ። ከምንም በላይ ጥራትን ኮምፕሮማይዝ አናደርግም። ጊዜን መሰረት አድርገን ነው የምንሰራው። የሚያስፈልጉ ለግንባታው የሚያስፈልጉ ነገሮችን ራሳችን እያቀረበን ያለ ነው። ስለዚህ በቅርብ ክትትል ደግሞ ግንባታውን ከባለ ሀብቱ አንስቶ እስከ ማኔጅመንቱ ድረስ ክትትል እያደረገ እያስፈጸመ ያለበት ሁኔታ ነው ያለው። እሱ ነገር ያው ሱቅ ግንባታው ላይ ለርክክብ እንዳበቃ ነው። ሌሎች ላይም ፈጣሪ ይረዳናል። በጣም ደስ ይላል። በርቱ። በዚህ ጥንካሬና በዚህ ጥራት የሚሰሩ እንደዚህ ተጠቃሚዎች ደግሞ ምስክርነት የሚሰጡባቸውን አገልግሎቶች ማግኘት በጣም ውድ እየሆነ ነው እና እናንተ ይሄን እያሳያችሁን ስላላችሁ እናመሰግናለን። እንግዲህ መልካም እድል ነው የምንለው። እኔም አመሰግናለሁ። በጣም ተመልካቾቻችን ቆይታችን ይሄን ይመስል ነበር። ጉብኝት ሰዓት ላይ ነበርን። ወደ እናንተ እያደረስኩ ነበር ጉብኝትን። ሌሎች ቀሪ የሞዳ መዝናኛ ዝግጅቶች ይቀጥላሉ። ቆይታችሁን ከኛ ጋር አድርጉ። እናመሰግናለን።